ብዙ አስመሳይ ሰዎችን አይቻቃለሁ፣ ግን እንደ ሩታ እንደ ዛሬ ያናደደኝ ያስመሰለች በጣም የሚያበሳጭ ነገር አላየውም። የእውነቴን ነው የምላችሁ። እንደምታዩት አብርሽ በቃ ባልጠበቀው ባላሰበው አርፎ በተቀመጠበት በቤቱ እንግዲህ እንዲህ ተመትቶ እንደምታዩት ወደ ሆስፒታል እየሄደ ይገኛልና ያሳፍራል። የሩታ ንቀት የሩታ በቃ ጥጋብ ነው የምለው እኔ። ይቅርታ አድርጉልኝና ማለት ነው የፈለግኩትን ነገር ብናገር ማንም ሰው ምንም እንዲለኝ አልፈልግምና እያደረገች ያለችው ነገር በጣም ነውር ነው። በጣም ይሄ ብልግና ነው። እኛ ከእናንተ ምን ልንማር እንችላለን? አዲስ ህይወት ይዣለሁ፣ አዲስ ነገር መርጫለሁ፣ ይህን መርጫለሁ ምናምን ነገር ሲጀመር ቤቱ ለምን ይህን ያህል ማለት የእሷም መብት አላት። በእርግጥ ግን ወንድ ይዞ መሄዱ ምን ማለት ነው? አስቡት። አርፎ ከተቀመጠበት ይሄ ልጅ ጥፋተኛ ነው ተብሎ ሁላችንም እየወቀስ ነው እየሰደብ ነው ብዙ ነገር እያልነው ነው። ግን እግዚአብሔርን ነው የምላችሁ አብርሽን የተረዳው ሰው የለም። በቃ ውስጡን አብርሽን ያየው ሰው የለም። አብርሽ ምን እየተሰማው እንደሆነ፣ አብርሽ ምን አይነት ሁኔታ ውስጥ እንደሆነ፣ አብርሽ ምን እየተሰማው እንደሆነ ማንም ሰው ሊረዳው አልቻለም። ኢቨን ቤተሰቦቹ ራሱ ማለት ነው። ብዙ ሰው ብዙ ነገር እያለው ነው። እና የቄስ ሚስት አወቅሽ ስላታሉ መጽሐፍ ቅዱስ ታጥባለች እንደሚባለው ነው። ሩታ እኛ አለንልሽ አይዞሽ ስንላት ምን ደረጃ ላይ እንደደረሰች ማየት ትችላላችሁ። ይሄ በጣም የወረደ ነውር ስራ ያሳፍራል። ዛሬ ላይ እንዲህ ሲወድቅ ነው እንዴ ይውጋ ብሎ ይማርህ የለም። ይውጋ ብለሽው ይማርህ የለም የሚባል ታሪክ የለም። ህመሙ አንቺ ነሽ። ሌላ ምንም ታሪክ የመጣ ነገር የለም። ቤቱ ድረስ ቢያንስ በዛ ልክ እያወራችሁ እንኳን ምን ሊያደርግሽ ነው? ሊበላሽ ነው? ሊቦጭቅሽ ነው? ሊነክስሽ ነው? ያለ ወንድ አልንቀሳቀስም አላችሁ አልሽሳ። የእውነት የኖሩታ ያለ ወንድ በቃ ደሜ በቃ አይረጭም፣ ደሜ አይንቀሳቀስም፣ እግሬም አይንቀሳቀስም፣ ትንፋሽ የለኝም አልሽሳ። ያለ ወንድ ብትኖሪ ምን ልትሆኝ ነው? እርጉዝ አይደለሽ? ለልጅሽ ክብር አይኖርሽም? ለሴትነትሽ ክብር አይኖርሽም? ለራስሽ ክብር አትሰጭም? ሰውስ ምን ይላል ማለት በዚህ ልክ የሆነ ጋጠ ወጥ ነገር መሆን ምንድን ነው? ቤተሰብ የሚባል ነገር እኮ አለ። እናንተ ብቻችሁን አይደለም የምትኖሩት። በነገራችን ላይ እዚህ ዓለም ስንኖር ሁላችንም የሚኖርልን ሰው አለ፣ የምንኖርለት ሰው አለ፣ ስለኛ የሚያሳስበው ሰው አለ። እኛ ከባድ እኮ ነው። ክብር የሚባል ነገር አለ እኮ። በዚህ ልክ ክብርሽን አውረደሽ ሌላ ሰው ወንድ ይዘሽ አብርሽ ሌላ ነገር እንዳያደርገኝ ምናምን ነገር ቢበዛ ሊጮህብሽ ይችላል፣ ቢበዛ ሊናደድብሽ ይችላል፣ ቢበዛ ልትጨቃጨቁ ትችላላችሁ። ከዛ ውጭ መቼስ እዛ ቤት ውስጥ ገብተሽ ቤት ቆልፎብሽ ምናምን አያስቀርሽም ወይም ደግሞ አይጎርስሽም አይደል? አንቺ ዳቦ አይደለሽም ወይ ዶናት አይደለሽ የምትበዩ። ምን ያደርገኛል ብለሽ ነው? ጭራሽ አልጋ ክፍል ይዘሽው ልትሄጂ ነበር እኮ። ምን አይነት የወረደ ነገር ነው እያየን የምንገኘው? ግን እኔ አብርሽ በመጀመሪያ እግዚአብሔር እኔ እንጃ አላቅም፣ ምህረቱን ይላክልህ። ምኑን እንደተመታ ምን እንደሆነ አይታወቅም። ጸጥ ብሏል እንደምታዩት ማለት ነው። በዚህ ልክ ቤቱ ድረስ እንዴ! ብዙ ነገር እኮ ብለነዋል። ሩታ በጣም አበዛሹ፣ በጣም መስመር ሳትሽ፣ በጣም በቃ ልክሽን አለፍሽ። በጣም ክብር ይኑርሽ ለራስሽ ራሱ። ምን አይነት ነገር ነው የምታደርጊው? የወረደ ነገር። በጣም ባለጌ እየሆንሽ ነው የእውነት። እኛ አይዞሽ ስንልሽ ምንም መጥፎ ጎንሽን ሁሉ እየደገፍንልሽ አይደለም። ሴት ስለሆንሽ ስላረገሽ ተጎድቻለሁ ተበድያለሁ ስላልሽ ነው አብርሽን ተጭነን ይዘን አንቺን አይዞሽ እያልን እያበረታታንሽ የምንገኘው። ግን አንቺ መስመርሽን የሳትሽ ነው። ምንም መስመር ውስጥ የገባሽው ነገር የለምና ከሄድሽ ሂጂ በቃ። እንዴ ምንድነው 10 ጊዜ እቃ እየመጣሽ ሌላ ጊዜ ትወስጃለሽ። ዛሬ ያለ ወንድ በቃ ልንቀሳቀስ ማልሽሳ። እሱም ባለትዳር ነው፣ የራሱ ህይወት ያለው ሰው ነው። ምንድነው ከአንቺ ጋር የሚለጣጠፈው ነገር? በጣም በቃ ሶሻል ሚዲያ ላይ የምታስተምሩት የምታስተላልፉት። ዛሬ እየየ ብላ ስታለቅስ በጣም ገረመኝ። ወንድ እንዴት ቤት ድረስ ይዘሽ ትሄጃለሽ? ምንም ቢሆን እኮ ባለትዳር ናቸው አይደል? የተከበረ ትዳር የባለትዳር ቤት ነው። በዚህ ልክ ሌላ ውሽማ ሌላ እንደው ለእርግዝናሽ ለጽንስሽ ራሱ ትንሽ ክብር አይሰጥሽም? የእውነቴ ነው። በጣም የሚያሳፍር ነገር ነው እያየው መገኘውና ተናደድኩኝ። ሩታ በጣም ነው ያበሳጨችኝ፣ ያናደደችኝ። ያልጠበቀችው ነገር ነበር። ግን ይህንን ማሰብ ነበረብሽ፣ ይህንን መጠበቅ ነበረብሽ። ወደ ህይወትሽ የምታስገቢውን ሰው ማወቅ ነበረብሽ። እሱ ከጣለው በኋላ ነው የማውቀው ነገር የለም ያለው። ይሄ ልጅ ምን አደረገ? እስኪ አስቡት። ዝም ብላችሁ ኢማጅን እስኪ ሳሎትና ይሄ ልጅ ምን አደረገ? በዚህ ልክ ምን አጥፍቶ ነው? ቤቱ ድረስ ሄደ። በቃ ይቅርታ ወጣልኝ፣ አንተ እንድትገባ አልፈልግም። እሷ ከፈለገች ግን ይዛ መሄድ የምትፈልገው ነገር ትውሰደው፣ ምንም ማረጋት ነገር የለም። አንተ ግን እዚህ ጋር መግባት የለብም አለው። በጣም አስጨነቀው። እሺ ግባ ብሎ ጸጥ አለው። ከገባ በኋላ አፉን ማሳረፍ አልቻለም። ጭራሽ መኝታ ክፍል ሂዶ አብሯት መግባት ፈለገ። ምንድነው ይሄ የሚያስተምረው ነገር ምንድነው? ሩታ በዚህ ልክ እንደዚህ ሆንሽ ምን ሆነሽ? ያስጠላል እኮ ነውር እኮ ነው ማለት። ማንም ተቆጭ የለኝም ብለሽ ገና ማንም ምንም አይለኝም ብለሽ የምታደርጊያቸው ነገሮች በጣም ያስጠላሉ። በዚህ ልክ በቃ እንዴ ብዙ ነገሮችም እኮ ይቅርታ ይባላሉ። ይቅርታ ለየለመነሽ ነው በቃ ማውራት ያለብሽን ነገር አውርተሽ ፍቺ በቃ። እንዴ ሌላ አንቺ ችግርሽን ራስሽ መፍታታችም እንዴ ሌላ ሰው መጥቶ የግድ አንቺን ችግር መፍታት አለበት? ሌላ ሰው መጥቶ የግድ ላንቺ መከራከር አለበት? ሌላ ሰው መጥቶ የግድ ከአብርሽ ጋር ሌላ ሰው መጣላት አለበት? በዛ ልክ ልቡን አደማሹ በቃ።
እስከሚገባው በላይ በጣም ብዙ ነገሮችን አየሰማ። እኛም ሰደብ ነው፣ ተቆጣ ነው፣ ብዙዎቻችን ጮህንበት። እግዚአብሔርን ነው የምላችሁ። ይህ ልጅ ያልተረዳ ነው ብዙ ነገር አለ። የእውነቴን ነው የምላችሁ። እንዴ ሩታ ተረጋጊ። ከአብርሽ ለአንድ ዓመት አብሮሽ የነበረውን ፍቅረኛሽን የምትወዱን ወደኋላ ይሞትለታል ይሞትልኛል ብለሽ ቃል የገባሽ ገብተሽ ያገባሽውን ባልሽን ለአንድ ሳምንት እንኳን ተለይተሽ በአንድ ሳምንት ጸብ ውስጥ ሌላው እንዲይዘሽ መምጣት ማለት ይሄ ነውር ነው። ልጁ ራሱ የማን እንደሆነ አይታወቅም። በዚህ ግምቴ እውነት ለመናገር ልጁ ራሱ የማን አብርሽ ራሱ ምን ጉድ ስንቱን ጉድ ችሎት ነው የኖረው። ትንሽ ክብር አሰጭም ለራስሽ። ይቅርታ አድርጉልኝ፣ ሴት ናት፣ ወዳታለሁ፣ ክፉዋን አልመኝም፣ መጥፎ ነገር እንድትሆን አልፈልግም። ከጎኗ የሆነ ሰው ቢኖር የምትተማመንበት የሚጠብቃት ሰው ቢኖር ጥሩ ነው። ግን በዚህ ልክ ነውር የሆነ አሳዳጊን ራሱ የሆነ እንድንሳደብ እንድናራግብ ነው። ምንድን ነው ያለው? እንዳትንቀሳቀሽም ይሄ ልጅ ምን ሊሰራልሽ ነው? እስኪ አሁን ከአብርሽ በዚህ ስሜቱ ነው ማውራት የለ። ምንስ ቢያረጋት አንተ ምን አገባ? ሲጀመር ከየት የመጣ የሆን ጅራት ነገር ነው? በእናትህ እግዚአብሔርን ነው የምላችሁ። በባለትዳር መሀል የሚገባ ወንድ ሴትም ሆነ ማለት ነው እንደው ገሃነም ያስገባችሁ። መድኃኒዓለም ገሃነም ግቡ ማስማማት ስትችሉ። የእውነቴን ነው የምላችሁ። በዚህ ልክ ገብታችሁ አንቺ የኔ ነሽ አንተ የኔ ነህ ብላችሁ በትዳር ውስጥ በመሀል የተጣሉ ሰዎችን ሌላ ትዳራቸው ተስፋ ሌላ ምርጫ እንደሌላቸው ትዳራቸውን አክብረው በቃ እንዲኖሩ ምናምን ማድረግ እያለባችሁ ግን እኔ ያለውልሽ ብላችሁ ወስዳችሁ ያልሆነ ህይወት ውስጥ የምታስገቡ በመሀላቸው እርቅ እንዲፈጠር ማድረግ ስትችሉ እንጸብ እንዲፈጠር አድርጋችሁ ለራሳችሁ ለማድረግ የምትሞክሩ ሰዎች በጣም የወረዳችሁ ሰዎች ናችሁ እና የማይረባ ሰው ነው። ሩታ በጣም ነው የተመነቃቀረችው። በቃ ዛሬ ደሜን አፍልታኝ በቃ ትክትክ ብያለሁ። ምን እየሆንሽ ነው? ተረጋጊ እስኪ። ምንም ቢሆን እኮ ብዙ ጣፋጭ የፍቅር ጊዜያቶችን አሳልፋችኋል። ብዙ የማይረሱ ጊዜያቶች አሉ፣ እኛ ራሱ ማንረሳቸው አእምሯችን ላይ እየተቀመጠ። እንድትለያዩ አንፈልግም እኛ። አብርሽ ይመከር፣ ወደ ራሱ ይመለስ፣ ልጃችሁን አብራችሁ አሳድጉ ብለን ጊዜ እንድትወስጂ ወደ ራስሽ እንድትመለሽ እንድታስቢበት ሁሉን ነገር አብርሽ ጥፋቱን አምኖ ወደ አንቺ እንዲመጣ እንጂ እንዲህ ከወንድ ጋር እየተለጣጠፍሽ እንድትመጪ አይደለም፣ ወይም ደግሞ አብርሽ እንድታስቀኝ አይደለም። በዚህ ልክ ነፍስ አጥፍቷል። እንዲህ ልጅ ምን እየሆንሽ ነው? በጣም ያሳፍራል። እና በጣም ነው የተናደድኩባት በሩታ። ይሄ ልጅ ራሱ ጅራት የሆነ ልጅ ማለት ነው። አብርሽን በዚህ ልክ እንደዚህ አድርጎት እንዲህ ዝልፍልፍ ብሎ ሳየው አብርሽ በጣም አሳዘነኝ። ስንት ያልተረዳነው ነገር ይኖር ይሆን ብዬ በጣም በቃ በራሴ ራሱ አፈርኩኝና በጣም ያሳዝናል። እና እግዚአብሔር ምሕረቱን ልኮለት እንደው ይሄንን ነገር ይሄንን ታይም እችን ሞመንት እንደው ለበጎ አድርጎ ፈጣሪ አገናኝቷቸው ሰላም እንዲፈጠር እርቅ እንዲወርድ በቃ ምኞቴ ነው። እች ልጅ እኮ የሆኑት አላ ይሆን ይችላል ይሄንን ወንድ ይዛ የመጣችው። ግን ለትውልድ ምን እያስተላለፋችሁ ነው? ለትውልድ ምን እያስተማራችሁ ነው? ለሚከታተላችሁ ሰዎች ምን እያረጋችሁ፣ ምን እያሳያችሁ ነው? ምን እያስተማራችሁ? ከእናንተ ምን እንማር፣ ምን እንውሰድ? በፊት ፍቅራችሁን የቤተሰብ ጣልቃ መግባት አለ በመሀላችሁ፣ በትዳራችሁ በፍቅራችሁ መሀል የሆነ ነገር ሲገባ ሶስተኛ ወገን እንዴት መፍታት እንዳለባችሁ፣ ኑሮ እንዴት መኖር እንዳለባችሁ ከእናንተ ብዙ ነገር እየተማርን እያለፍን ነበር። አሁን ላይ ግን በጣም ፍቅር ራሱ ጣዕሙ ጠፍቶ መዓዛው ጠፍቶ በቃ ያልሆነ ታሪክ ውስጥ ገብቷል። በቃ የሚያስጠላ ኖር ነገር ነው እየተደረገ የሚገኘውና እባካችሁን እና እቺ ቀን የእውነቴ ነው አብርሽና ሩታን አንድ የምታረጋት ቀን ነች ብዬ ነው የማስበው። አንዱ ሲያልፍ አንዱ ሲመጣ አንዱ ሲሄድ አንዱ ምንድን ነው እየሆነ ያለው ነገር? እና በጣም አሳዘነኝ። እንዲህ ዝልፍልፍ ሩታ በጣም ነው ያለቀሰችው። ግን አስመሳይነሽ ነው ያልኳት። በጣም አናደደች። ለምን እሱ እንዲጎዳ ያደረገችው በእሷ ምክንያት ነው። ይሄ ልጅ ሲጀመር ቤት ውስጥ ምን አስገባት? በቃ ይቅርታ እስከዚህ አብረኝ ስለመጣ አመሰግናለሁ፣ ምንም አይፈጠርም፣ በቃ እዚህ ጋር በር ላይ ጠብቀኝ፣ የሚይዘውን ነገር ይዤ እመጣለሁ ይባላል እኮ። በር ድረስ ገብታ ጭራሽ አልጋ ክፍል አብራችሁ ለምን አልተኛችሁም ተቃቅፋችሁ? ኧረ ተው ግን የሆነ ህሊናችሁ ራሱ ማለት ብሽሽቅ የሆነ እልህ እንኳን አይደለም ትዳርን እንኳን አይደለም የሚዋደዱን ሰዎች ይቅርና አገርን ያፈራርሳል። የሚያስጠላ አንተ ትብስ አንቺ ትብስ ተባብላችሁ ተጋብታችሁ አሁን አንቺ ብስብስ አንተ ብስብስ። ይሄ በጣም ያሳፍራል። ሩታ ከአንቺ የማይጠበቅ ነገር ነው እያደረሽ ያለሽው። በጣም ያዘንኩብሽ፣ በጣም ነው የተናደድኩብሽ። እና ግን ለመልካም ያደርገው። አብርሽም ወደ ሌላ ዕዳ ውስጥ እኮ ነው የገባቸው። አስቡት፣ በእሷ ምክንያት ነው ይህ ሁሉ ነገር። ወንድ ይዛ ቤቷ ድረስ ይዛ ትሄድ። ምን አይነት ነገር ነው? ያለ ወንድ መኖር አይቻልም ወይ? ያለ ፍቅረኛ መኖር አይቻልም ወይ? ያለ ሴት መኖር አይችሉም ወይ? ወንዶችስ ምንድን ነው? በአንድ ሳምንት ፍቅር ሌላ ፍቅረኛ፣ በሁለት ሳምንት ውስጥ 3-4 ፍቅረኛ የምትቀያየሩት ምክንያት ምንድን ነው? የቡታጀራ ዩቲዩበሮች ምን ሆናችሁ ነው? ምንድን ነው የተረጨባችሁ ነገር? ምንድን ነው የጠጣችሁት? ምንድን ነው ያጨሳችሁት?
እንደውም ምን ስትል ሰማዋት መሰላችሁ? እኛ የገጠር ልጆች ነን ፍቅር የምናውቀው ቤተሰቦቻችን አክብረን ራሳችን አክብረን ባላችን ትዳራችን አክብረን የምንኖር ብዙ ነገር ችለን፣ የከተማውማ ብላ ብዙ ነገሮችን ተናገረችን ባየመጣትና በጣም በትክክል የወረደ በቃ ለትዳራችሁ ክብር የላችሁ፣ ለባላችሁ አትገዙ፣ ባላችሁን አታከብሩ። የእውነቴን ነው የምላችሁ። እኩል አፍ መካፈት፣ እኩል መጨቃጨቅ፣ እኩል መመላለስ፣ ትዳር ምን እንደሆነ ጣዕሙን ትርጉሙን አጠፋችሁት። በቃ የድሮ የእናት አባቶቻችን ፍቅርና ትዳር ለአመታት ለስንት ዓመታት የሚዘልቀው 67 ዓመት የሚቆዩት በትዳር ብዙ ነገሮችን ተቻችለው ነው። አንተ ትብስ አንቺ ትብስ ተባብሎ ተቻችለው ተከባብረው ብዙ ነገር አይተው ነው። አሁን ላይ በቃ ሚዲያው ራሱ ከባድ ተጽዕኖ ያሳድርባችኋል። የምሬን ነው የምላችሁ። ምንድን ነው ፍቅር? አሁን እኔ ከአብርሽና ከሩታ ምንድን ነው የምማረው? በፊት እኔ 100% እርግጠኛ ሆኜ እናገር ነበር አፌን ሞልቼ በአብርሽና በሩታ ፍቅር መሀል ወይ ደግሞ በአብርሽና በሩታ ህይወት ብዙ ነገር ተምሬያለሁ፣ ብዙ ነገር አግኝቻለሁ፣ ብዙ ነገር ተጠቅሜያለሁ። 100% ማንም ምንም ቢለኝ አልሰማምን ነበር። አሁን ግን የሚያስጠላ ነገር ፍቅረኛ የሚባል ነገር እንዳልይዝ፣ ፍቅር ማለት ስቃይ ብቻ እንደሆነ፣ ማልቀስ ብቻ እንደሆነ፣ መጎዳዳት ብቻ እንደሆነ፣ አፍ እኩል መካፈት ብቻ እንደሆነ ነው እያየው የምገኘው። ይሄ ነገር የሚያስጠላ ነገር ነው፣ መታረም ያለበት ነገር ነው። አብርሽ ሩታ እግዚአብሔር ወዶና ፈቅዶ እንግዲህ እቺ መጥፎ አጋጣሚ አንዳንዴ ጥሩ ነገሮችን ይዞ ሊመጣ ይችላል። እቺ አጋጣሚ ይሄ ልጅም ከህይወትሽ ምንቅር ብሎ እንዲወጣ፣ አብርሽም ወደ ራሱ እንዲመለስ፣ አንቺም አስበሽበት ይቅርታ አድርገሽለት ወደ በቃ አንድ ላይ የምትሆኑበት አጋጣሚ ይሆናል ብዬ ተስፋ አደርጋለሁ። ይሄ ልጅ የሆነ ነገር ከሆነ ሁለታችሁም እስር ቤት ነው የምትገቡት ተያይዛችሁ። ሌላ ጭንቀት፣ ሌላ ችግር፣ ሌላ መከራ። እሱስ ምን ያደርግ? ቤቱ ድረስ ጭራሽ ትሄጃለሽ? እስከ ዛሬ ምንም ያላረገሽን እየጮክ ነው የምታናገረኝ ምናምን እና ቢጮህብሽስ ታዲያ? የለመድሽው አይደል? ለስንት ዓመት አብረሹ ተቀምጠሽ የለ ማንም ሰው ሳይኖር ኢቭን ከቤተሰቦች ርቀሽ ከቤተሰቦቻችሁ ርቃችሁ ብቻችሁን ኖራችሁ የለ ዛሬ ምን አስፈራሽ? በሱ ምክንያት የማይሆን ምክንያትሽ ራሱ በጣም ነው የሚያስጠላ። ለማንኛውም ግን ለአብርሽ እንጸልይለት በሰላም ወደ ቤቱ እንዲመለስ ደህና እንዲሆን። በጣም ያሳፍራል። ብቻ ሩታ ያደረግሽው ነገር በጣም ያስጠላል፣ የእውነት ለመናገር ማለት ነው።